እንደተመለከትነው የፍቅር እናት አንቺ ነሽ ይሄንን ያደረግሽው የመረስሽው አንቺ ነሽ አደይ፣ ሁሉንም ነገር እኔ ሰምቻለሁ፣ እንደዚህ እኔ አልጠበኩሽም ብላም የቤዛን ንግግር ተቀብላ የፍቅር እናት አደይን በጥፊ ስትላትም ለምን ትመቻታለሽ? አንገቷን ደፍታ ቤቱን ላጸዳችው፣ ስራዋን ለሰራችው ለምን እንደዚህ ታደርጊያለሽ? እህት አለም ትክክል አይደለሽም እያለም ዴቭ በጣም ስለ አደይ ሲከራከርላት ነበር። ነገር ግን በጣም ያማል። ሰላም ሰላም! ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ብዝትና ትርፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቪዲዮን እንደተመለከትነው ነገር ግን ቤዛ የምታደርገው ድርጊት ሁሉ በጣም ከባድ ነው። እውነቱን ለዳይመንድ ነግራ ነበር። ነገር ግን እባክሽን እትዬ አንድ ነገር ልንገርሽ፣ እባክሽን ተረጂኝ፣ ቤዛ የምትልሽም በሙሉ አትስሚ፣ ቤዛ ውሸታም ናት ቢልም ነገር ግን እናንተ ምን እያደረጋችሁ ነው? የእናንተስ ነገር ምኑ ይታመናል? ብላ የሚገርማችሁ ነገር የቤዛን ንግግር ብቻ ተቀብላ እነሱን እዛው ጥላ ስትመጣ ወይኔ አደይን ለማሰቃየት ነው እቺ የተረገመች ልጅ እያለ ዳይመንድን በጣም ተጸጽቶ ተናዶ ነበር። ለምንድን ነው ትዬ ግን የማትረዳኝ? ለምንድን ነው የማትሰማኝ? ለምንድን ነው ግን አሁን የቤዛ ንግግር ተቀብላ አደይን ልታሰቃያት ነው የምትሄደው እትዬ? እያለ ዳይመንድን በጣም ተናዶ ራሱንም እየወቀሰ ነበር። ምን አለበት 5 ደቂቃ ብቻ እንኳን ሰታኝ ብትረዳኝ፣ ምን አለበት ብታዳምጠኝስ? እያለ ያለውንም የሌለውንም ቢያወራ ኪንጎ ደግሞ ምንም ማድረግ አይቻልም፣ እሷ እኮ በቃ የቤዛን ንግግር አምና እኮ ሄደች እያለ ኪንጎም እያወራ ነበረ። ነገር ግን አደይ ባላደረገችው ድርጊት ነው በጥፊ የተመታችው። እኔ ብዙ ጊዜያትና ብዙ ዘመናትን ከአንቺ ጋር ስኖር አደይ እንደዚህ አስቤሽ ጭራሽ አላውቅም። ነገር ግን ልጄንና ዴቭንም የመረስሽው አንቺ እንደሆንሽ ደርሼበታለሁ። እንደዚህ ክፉና መጥፎ ሰው አትመስይኝም፣ ለካም አንቺ አደገኛ ነሽ። ነገር ግን ከፍቅር ከልጄ ይልቅ ላንቺ ነበር ምንም ነገር የማስቀድመው። ፍቅር ስትናገር ሌሎችም ሲያወሩ ሁሉ ነገር በቃ ውሸት ነበር እምለው። አሁን ላይ እኔ ደርሼበታለሁ። በአንቺ ምክንያት ልጄ ቤዛን ይኸው እንዴት እንዳሰቃያት፣ እንዴት እንደደበደቧት አንቺ ነሽ የመረስሻቸው እንጂ ቤዛ አይደለችም ብላ በጥፊ ስታጠናግራትም እሺ እኔ ባላደረግኩት እኔ ከተባልኩኝ ችግር የለውም፣ ቤቱን ለቅቄልሽ እወጣለሁ እትዬ። እኔ እንደዚህ አይነት ሰው አይደለውም፣ እኔ ክፉ ሰው አይደለውም። የልጅሽን የፍቅርን ንግግር ተቀብለሽ ነው አደል? ፍቅር አንቺ ነሽ የመረስሽው እያለችም እኔ ላይ የጮችብኝ ነው። ነገር ግን ይህንን ሴራ ያሴሩት ፍቅርና ቤዛ ናቸው። ፍቅር ዴቭን ስለምትወደው አውቃ እኔን ከሱ ለማራቅ ያደረገችው ሴራና ብዙ ነገር እንደምታደርግም አውቃለሁ። ነገር ግን እንደዚህ አይነት ክፉ ሴት አይደለሁም። ምግቡን እኔ ብሰራም የመረስኳቸው እኔ አይደለሁም። እትዬ እማትረጅኝ ከሆነ የራስሽ ጉዳይ ነው፣ ምንም ማድረግ አልችልም። ስለዚህ ቤትሽን ለቅቄልሽ እወጣለሁ ስትልም ለዴቭ ምንድን ያለችው የፍቅር እናት እኔ ከእንግዲህ ያደይን ኃላፊነት የምሸከመው አቅሙ የለኝምም አያገባኝምም ስላለችም ከዛም በኋላ አደይ ልብሷን ሰብስባ ልትወጣ ስትል እትዬ መልካም ውሎ ይሆንላችሁ፣ በቃቸው፣ በሰላም ቆዩ፣ እኔ ልሄድ ነው፣ እዚህ ጋር ያለኝን ነገር ጨርሻለሁ ብላ ልትወጣ ስትልም የያዘችውን አሻንጉሊት ይሄ አሻንጉሊት የኔ ነው እማዬ፣ አሻንጉሊቴን ሰርቃ ይዛብኝ ልትሄድ ነው ብላ ስትጨውም ዴቭ ደግሞ ይሄ አሻንጉሊት ሲጀመር የአደይ እንጂ ያንቺ አይደለም፣ ለምንድን ነው እንደዚህ የምትሆኝው? እባክሽን ፍቅር ታይ ሲላትም አንተነ እንደ የፍቅር መግለጫ ይሄን አሻንጉሊት ያመጣላት ለዛ ነው የምትከራከርላት እያለችም ስታወራ በቃ እዚህ ጋር ይበቃል እኔ ሊሄድ ነው አለችና ብዙ ማውራትም ስላልፈለገች አደይ እየሮጠች ስትወጣ በቃ ታለም እኔ አደይን ልከተላት ብሎ አደይን ተከትሏት ሄደ ማለት ነው ሊሸኛት። ለምን ዞሮ ዞሮ ቤት እኔ እከራይልሻለሁ ስላለ ቤት ተከራይቶ አደይን ማኖር ስለሚችል አደይ ከሄደች ዴቭ ደግሞ ለደቂቃ እዛ ቤት አይቆይም። እውነቱን ተናግሯል ለፍቅር። ፍቅር እባክን አብረን እንኑር፣ አንተም እኔ እንደምታፈቅረኝ አይኖችህ ውስጥ ያስታውቃል፣ እኔም ደግሞ አንተን በጣም ነው የማፈቅር፣ በዛ ላይ አብሮ አደጌ ነህ፣ እባክህን አንተ ብቻ ፈቃደኛ ሁን እንጂ እያንዳንዱ እኔ አሽቀንጥሬ ነው ከዚህ ቤት የማወጣው፣ በተለይ አደይን ነው የማወጣት ስትልም አደይ ምን አደረገችሽ እንዴ? ዝም ብላ በሰራችው፣ ዝም ብላ ቤቱን ባጸዳችው፣ ዝም ብላ ምግብ ባበሰለችው ነው ሁሌ አደይ አደይ እምትይው? ምን ታርግሽ አደይ? አደይ የኔ ሚስት ናት። አደይ የኔ ሚስት ናት። በጣም የምወዳት፣ በጣም የማፈቅራት፣ በጣም የማከብራት፣ ስነ ስርዓት ያላት፣ በቃ እሷ የኔ ብቻ ናት። አንቺ የኔ ልትሆኚ አትችም። ስላፈቀርሽኝ እኔ ላንቺ ልሆን አልችልም። እውነታውን ነገርኩሽ በቃ። ስለዚህ ባክሽን ተረጅኝ፣ ከፊት
ስለዚህ ፍቅር እኔ ላንቺ ልሆን መቼም ቢሆን አልችልም። እኔ የአደይ ብቻ አደይም የኔ ብቻ ነች። አደይን በጣም ነው የምወዳት፣ በጣም ነው ማፈቅራት። አንቺም ታውቂያለሽ። እያወቅሽ ነው ይህን ሴራ ሁሉ ከጀርባ የምታደርጊው። አደይ በፍጹም ክፉ ሴት አይደለችም። እናም እንደዛ ብሎ ልክ ልኳን ሲነግራትም ፍቅር በጣም ተበሳጨች፣ በጣም ተናደደች ማለት ነው። ሲቀጥልም ደግሞ አሹ የአደይና የሮማን ወንድም ነው። ከዛም በኋላ ስትፈልገው ነበረ። ስልክም ስደውልለት አያነሳም ነበረ። በስተመጨረሻም እባክህን ዳይመንድ ድረስልኝ ስትልም ምን ተፈጠረ? ምን ሆነሽ ነው አላት ዳይመንድ። እረ ወይኔ እኔ ምልህ አሹን አይተኳል እንዴ? ምን ሆነ አሹ ደግሞ? የለም እኮ ጠፍቷል። ምን? አዎ አሹ የለም ጠፍቷል። የት ነው የሚጠፋው? የት ይሄዳል ብለሽ ነው? አረ የለም። በደንብ ፈልገሽዋል? አዎ ፈልጌዋለሁ አለች። ማን? ሮማን። ከዛን እሺ አብረን እንፈልገዋለን እያሉ እየፈለጉት ሳለ ገለውት ለካም ጥለውታል ማለት ነው ጨለማ ውስጥ። ከዛ ይኸውና እኮ ይሄ እሱ አይደል እንዴ? ዳይመንድና ጠጋ ብለክ ያው ስትልም ጠጋ ብለው ሲያዩት አሹ ነው እና ራሱን ስቷል። አይናገርም፣ አይጋገርም። እንዴ ሞተ 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 እንዴ? ዳይመንድ ንገረኝ፣ ምን ሆኖ ነው? ለምንድነው የማይናገረው? ለምንድነው የማይናገረው? እባክህን ንገረኝ ዳይመንድ ንገረኝ። ዳይመንድ አይኑን እንዳፈጠጠ ቀረ ማለት ነው። ሞተ በቃ። ወይኔ አሹ ወንድሜ፣ አሹ ወንድሜ። አላወቀችም እኮ አደይ አላወቀችም። አደይ ካወቀች ታብዳለች፣ አደይ ካወቀች ታብዳለች። ወይኔ ወይኔ እያለች በቃ ምን ልበላችሁ። በነገራችን ላይ በጣም ከባድ ነው፣ በጣም ከባድ ነው። በመጀመሪያ ክፍለ ሀገር ነበር የሚኖረው ማን? አሹ ማለት ነው። አደይ ይህንን ደግሞ ከሰማች ጉድ ይፈጠራል እዛ ቤት ማለት ነው። አሁን ላይ እዛ አይደለችም፣ በቃ ወጥታለች። ምክንያቱም እሷ ባልሰራችው ነገር እየተጠረጠረች ነው። እሷ ባልሰራችው ነገር እየተጠረጠረች ነው። ይህንንም የምታውቀው ነገር የለም። አሹ መጥፋቱንም አታውቅም። እና ሮማን አልነገረቻትም። ሮማን በጣም ደንግጣለች። ስቅስቅ ብላ እያለቀሰች ነው። አደይ እህቴ ከሰማች ታብዳለች። ዳይመንድ እውነትም ሞቶ ነው፣ በቃ ሞተ፣ አሹ ሞተ እያለች ስቅስቅ ብላ እያለቀሰች እያለ ነው ድራማው ያለቀ። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? አደይ ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። እውነቱን እኮ ተናግራለች ቤዛ። ነገር ግን የፍቅር እናት መታ ምን እያደረጋችኋት ነው? ለምንድን ነው የደበደባችኋት? ምን አጠፋች ይች ልጅ? እያለችም ዳይመንድንና ኪንጉን ስትጠይቅ እሷ ያጠፋችውን እሷን ጠይቂያት፣ እውነቱን ተናገሪ ቤዛ ሲሏትም እሷ ደግሞ ሸመጠጠች ማለት ነው። በፍጹም አላደረኩኝም፣ ይሄን ያደረገችው አደይ ናት። ስለዚህ እኔ ነኝ ያደረግኩት ብለሽ ለፍቅር እናት ንገሪ ብለውኝ ነው እማዬ አለቻት። ከዛ የፍቅር እናት ደግሞ አመነቻት። የሚገርማችሁ ነገር ግን እኮ እውነቱን ተናግራለች ለዳይመንድ። ምንድን ነው ያለችው? እኔ እገልሻለሁ ማትናገሪ ከሆነ ሲላት፣ እሷ ምንድን ነው ያለችው? ከምትገለኝማ እናገራለሁ አለች። ምን አደረግሻቸው ሲላትም፣ አዎ እኔ ነኝ የመረስኳቸው፣ ይህን አይደለም የምትፈልገው ብላ ነግራለች። አሁን ደግሞ ለእኔ እንደነገርሽኝ እውነቱን ቀጥታ ለፍቅር እናት ተናገሪ ሲላት፣ ለፍቅር እናት ምንድን ያለችው? አደይ እንዳትሰቃይ፣ የአደይን ስቃይ እኔ እንድሰቃይ እኔ እንደመረስኩኝ ንገሪ ነው ያለኝ አላለችም። ነገሩን ወዲያውኑም ቀየረች ወደ አደይ ማለት ነው። እና በአደይ ቦታ ነው እኔ እየተሰቃየሁ ያለሁትኝ። ስለዚህ አደይ ከምትሰቃይ እኔ እንድሰቃይ ብለው ያሴሩት ሴራ ነው ኪንጎና ዳይመንድ ብላ ለማን የተናገረችው? ለፍቅር እናት። እዛም የፍቅር እናት ፌን ትነቀለች። እንዴት እንደዚህ ታደርጋላችሁ? እንዴት ልጄን ትመታላችሁ? ይዋት ምን እንደምትመስል ብላ ስትናገር፣ አይ እሷ ከኛ ለማምለጥ ስትል ወድቃ ነው እንጂ እኛ ምንም አላደረግናትም። እውነታውን ለእኛ እንደነገረች ለአንቺም ትንገርሽ እና እሷ በሰራችው ስራ አደይ ለምን ትሰቃያለች? እሷ ባጠፋችው ጥፋት አደይ ለምን ትሰቃያለች? ይቺ ምስኪን ልጅ እንዴ! ለእኛ እውነቱ እንደተናገረች ለአንቺ ትናገርሽ። ለእኛ የተናገረችው ነገር ሌላ፣ ለአንቺ የምትነግርሽ ነገር ደግሞ ስለ አደይ ነው። ስለዚህ እውነቱን እንድትናገር እንጂ እኛ ጭራሽ አልመታናትም። ከኛ ለማምለጥ ስትሮጥ ነው እንደዚህ ሆነችው። ወድቃ ነው ያገኘናት። እና ለእኛ የተናገረችው ነገር ሌላ ነው፣ ለአንቺ የተናገረችው ነገር ደግሞ ሌላ ነው። ቤዛን አትመኛት እህት አለም፣
አለ ማለት ነው ዳይመንድ። ከዛም በኋላ እናንተ ምናችሁ ይታመናል? እናንተ እነማን ናችሁ ሲጀመር? ልጄ እንደዚህ ቀጥቅጣችሁ እንደዚህ ፊቷን እስኪ ተመልከት፣ ሰውነቷን ተመልከት። ለምን ጭራሽ እነሱ ላይ ፌንት ነቅላ ስታወራባቸው፣ ወይኔ በቃ አደይ ጉድ ሆነች። እንደዛ ከሆነ አደይ ጉድ ሆነች። እኔ እኮ እውነቱን ለእኔ እንደተናገረች ለፍቅር እናት እውነቱን ብትናገር የአደይ ነገር ሁሉ ነገር ይስተካከል ነበረ። አሁን ከኛ ይልቅ ያመነቻት ቤዛን ነው። እናንተ ምናችሁ ይታመናል ብላ ያመነቻት ማንን ነው? ቤዛን ነው። ቤዛን አመነቻት ማለት አደይ እንደመረዘቻቸው አምና ትቀበላለች ማለት ነው። ስለዚህ አደይ መሰቃየት የለባትም። ዞሮ ዞሮ እውነቱ መስማቷ አይቀርም እያለ በጣም ዳይመንድ ተበሳጭቶ በጣም ተናዶ ሳለ ነው ሮማን የመጣችው። ሮማን ደግሞ ናናሹን እንፈልግ ብላ አብረው ነበር የሄዱት። ሲፈልጉትም በስተ መጨረሻ አገኙት ማለት ነው። እና በጣም በጣም ያሳዝናል፣ በጣም ያማል ማለት ነው። ከባድ ነው በነገራችን ላይ በጣም አሹ እኮ ይናል ክፉ አይደለም። በጣም ጥሩ ልጅ ነው። ለምን እንደዛ እንዳደረጉት አላውቅም። ሲቀጥልም ደግሞ ቅምጥል ኪንጉን ለምንድነው ማታገባኝ? አደይ ብትሆን ኖሮ እስካሁን ታገባት ነበረ። እኔን ለምን አታገባኝም? ተጋብተን ለምንድነው አብረን የማንኖረው? ምን አስበክ ነው ምናምን። በቃ ምን ልበላችሁ። እሱ ደግሞ እንዲህ ተረጋጊ፣ አንቺም እናት አባትሽ ቤት ቆይ፣ እኔም ደግሞ ላስብበት። ምን ነው እንደዚህ ቾኮልሽ? በቾኮላ እኮ የሚሆን ነገር የለም ቅምጥል አላት። አቤት አቤት አቤት፣ ላስብበት ትላለክ? ምኑን ነው የምታስብበት? ምኑን ነው የምታስብበት? እኔ እኮ በጣም ስለ ቾኮለች ይመስለኛል። በጣም በጣም ቸኩላለች። በነገራችን ላይ በጣም ነው የቸኮለችው። ለዛ ይመስለኛል። እና ምን ነው ይሄን አልቾከልሽ? አንቺም ምን አባትሽ ቤት እኔም ዳይመንድ ጋር መቆየት አለብኝ። ትዳርን ምን ነው ይሄን አለ ቀለል አደረግሽው ሲላትም እኔ ቀለል እያደረግኩት አይደለም፣ ግን መጋባት አለብን ብላለች ቅምጥል ማለት ነው። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። እንደተለመደ አስተያየታችሁ በኮሜንት አስቀምጡ። እወዳችኋለሁ። ባይ ባይ።